ዛሬ በጣም ትልቅ ደስታ ነው። ሞገስ ንብረቱ የተለቀቀበት ቀን እንደዚሁም ደግሞ ለሉላ ቀለበት ያደረገበት ቀን ነው። እርግጥ የቀለበቱ ዝግጅት አሁንም የሚቀጥል ቢሆንም ዛሬ ግን ሉላን ሰርፕራይዝ አድርገዋታል። እነ መድብል ቤት ከስንት ጭንቀትና ከስንት ውጥረት በኋላ ዛሬ ደስታ ሰፍኗል። በጣም ደስ የሚል ነገር ነው። እንደዚሁም ደግሞ የቀለበቱን ዝግጅት እንደዚሁ የቬሎ መረጣ አለ። ቪዲዮውን አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁትኝ። ቪዲዮውን በመሀል አስገባላችኋለሁ። እስከ መጨረሻው ለማዳመጥ ሞክሩ። እንግዲህ ከስንት ጊዜ በኋላ በተለይ ሉላና ሞገስ ብዙ ነገሮችን አልፈዋል። የፍቅር ጥግ እስከ ጥግ ድረስ ዋጋ ከፍለዋል። በብዙ ነገሮች ውስጥ አልፈዋል ሉላና ሞገስ ማለት ነው። በተለይ ሉላ እንግዲህ ከዚህ ከታሪኩ ላይ እንደምንመለከተው ከሆነ ከልጅነቷ ጀምሮ ማለት ይቻላል ከ9 ዓመት በፊት ጀምሮ በዝና ቁጥጥር ስር ነበረች። በዝና ቁጥጥር ስር በነበረችበት ጊዜ ባለቤቱ አድርጓት አብሯት ሲያኖራት 9 ዓመቱን ሙሉ ጥቁር ልብስ እንደለበሰች ነው የምትናገረው። እሷም ከሀዘን በላይ ነው እየኖርኩት ያለሁት ህይወት እንደማለት ነው እሷ እየተናገረችው በዚህን መልኩ ነው። ብዙ ነገሮችን ስትሰቃይ እንደነበረ ፈጽሞ ከሞገስ ውጪ ደስታ እንደሌላት እንደዚሁም ቤተሰቦቿን ለማየት እንኳን እንደማይፈቅድላት ማንንም እንድታገኝ እንደማይፈቅድላት እና በቤት ውስጥ የታዘዘችውን ነገር ብቻ እንደምታደርግ ነገር ግን ምንም እንደማይጎልባት ነው ዝና ሲናገር የነበረው። ያ ሁሉ እንክብካቤ፣ ያ ሁሉ ቤትና ንብረት እንደዚሁም ያ ሁሉ የዝና ሀብት ለሷ ምንም እንዳልሆነና እንደዚሁም በቀን 7 ጊዜ አፈቅርሃለሁ በይኝ እያለ የዛቻ ንግግሩን ሲናገር እንጂ አንድም ቀን እሷ ደስ ብሏት ለሱ ቦታ ስትሰጠው ወይም ደግሞ በኑሮዋ ደስተኛ ስትሆን አይተን አናውቅም ነበር። እንደዚሁ ከዝና ካመለጠችም በኋላ በተደጋጋሚ እየመለሰ የተለያዩ ቅጣቶችን እያሳደረባት እንደነበረም የቅርብ ጊዜ ትውስታችን ነው። ከዛም እንግዲህ ከዝናም ካመለጠች በኋላ በሶስተኛ ዙር ነው ከዝና ማምለጥ የቻለችው። አሁን ሶስተኛው ዙር ላይ እርግጥ ወደ ዝና መልሳ አልሄደችም። ምንም የሚከፈሉትን ዋጋ ሁሉ እየከፈለች እንግዲህ ከሞገስ ጋር ከተለያዩ ቦታዎች አብራው ስትኖር ነበረ አይተናል። እንግዲህ በተለያዩ ቦታዎች እየሄደች ዝና እያገኛቸው እንደ አጋጣሚ እያመለጡ አሁን አሉበት ቦታ እስኪደርሱ ድረስ ብዙ ውጣ ውረዶችን አልፈዋል ሞገስና ሉላ። እንግዲህ ከዛን ሁሉ መከራ፣ ከዛን ሁሉ ውጣ ውረድ፣ ከዛ ሁሉ መንከራተት በኋላ የሞገስ ንብረት ተመልሶለታል። የታገደው ቤቱ እንደዚሁም ደግሞ የስራ ቦታው ከንብረቱ ጋር በባንክ ከነበረው ብር ጋር ማለት ነው። ሁሉም ገንዘቦቹ ንብረቶቹ ወደ ራሱ ተመልሰውለታል። እንደዚሁም ደግሞ የስራውንም እንቅስቃሴ ካሁን ጀምሮ መስራት እንደሚችል ነው። ይህ ሁሉ ሲሆን ነጻ ጠበቃ ነው። እንግዲህ ጠበቃውን ያው ብዙዎቻችሁ የምታውቁት ነው። ካሁን በፊት ከሉላ ጋር እና ከሞገስ ጋር እንደዚሁም ከመድብል ጋር በብዙ አይነት ሁኔታዎች እሱም አብሮ ያለፈ ነው። እርግጥ አመጣጡ አጀማመሩ ጥፋት ቢሆንም ነገር ግን መጨረሻው ደግሞ ጥፋቱን የሚሽር ጥሩ የሆነ ስራ ነው የሰራው። ትልቅ የሆነ ውለታ ነው የዋለላቸው ሞገስ። እንግዲህ ይህንን ንብረቱን ለማስመለስ በጣም ብዙ ገንዘብ የሚጠይቅ ስራ ነው በነጻ የሰራለት ጠበቃው ካሁን በኋላ ከነ መድብል ጋር ከነ ሞገስ ጋር ጥሩ የሚባል ግንኙነት፣ ቤተሰባዊ የሆነ ግንኙነት እንደሚኖረው እና አሁንም እንግዲህ ዝና እስር ቤት ነው ያለው ይታወቃል። ዝና እስር ቤት ይሁን እንጂ የካሌብ ሞሲሳን ውድቀት ሳናይ አሁንም ወደ ኋላ አንልም እያሉ ይገኛሉ። ጠበቃውን ጨምሮ መድብል እንደዚሁ ብሩክና ሞገስ
ነገር ግን ያገኙትን አጋጣሚ በመሀል ያገኟትን ሰዓት ደስ በሚል ጊዜ እያሳለፉ ከቤተሰቦቻቸው ጋር እየተደሰቱ ይገኛሉ። እንግዲህ የሞገስ ንብረት እንደተመለሰ ወዲያውኑ ነበረ ቀለበቱን ይዘውላት ለሉላ የመጡት። ሉላ እርግጥ በተለይ ደግሞ ካሌብ ወደ ቤታቸው ከመጣ ወደዚህ እንደሚታወቀው ካሳለፍነው ፓርት ላይ ካሌብ በራሱ ወደ መድብል ቤት መጥቷል። ወደ መድብል ቤት የመጣውም እሱ ብቻውን ሳይሆን ከጀሌዎቹ ጋር ነው። መድብልን በወቅቱ በጣም ተደናግጦ ነበረ። እንደዚሁ እነ ዳጣ ደግሞ በቤት ውስጥ ደስተኛ ሆነው ጥሩ ጊዜ እያሳለፉ እንደዚሁም ደግሞ ስለ ሰርጉ በምን አይነት ሁኔታ ውስጥ ማሳለፍ እንደአቀዱ ሶስት ሆነው እየተነጋገሩ እየተጫወቱ እንደዚሁም እቅዳቸውን እያወጡ ነበረ። ይሁን እንጂ ድንገት መድብል እየሮጠ መጥቶ ካሌብ ብሎ ከተናገረ በኋላ እንግዲህ መድብል በአሁኑ ላይ ካሌብን ለጥንቃቄ ያክል እሱን ለመቅደም እየሞከረ ነው። ደስ የሚለው ነገር የካሌብ መንትያ ወንድሙ አሁን ከመድብል ጋር ነው። እስከ ጥግ ድረስ ከመድብል ጋርም እንደሚሆን እንደዚሁም ደግሞ አሁን ላይ የካሌብ ትኩረት መድብል ነው። ያ የሚፈልገው መድብል የበፊት አገልጋዩ ወይም ደግሞ አንድ አይኑ የጠፋበት ሰበብ መሆኑን ዘሩባቤል መሆኑን አላወቀም ነበረ። በአሁኑ ላይ ትልቅ ያልጠበቀው ነገር ነው የተፈጠረበት። ወደ ቤት ሲመጣ ያገኘው ሰው ፈጽሞ ያልጠበቀው ነው የሆነበት። ከዛም አልፎ እንግዲህ መድብል ብዙ ጊዜ ከወንድሙ ጋር እንደሚኖር እንደዚሁም ደግሞ ወንድሙ በቅርብ ሊያገባ እያቀደ እንደሆነ ጮኛም እንዳለችው እንደዚሁም ደግሞ ወንድሙ ልጅ እንዳለው ነገር ግን እሱ ትዳርም ሆነ ምንም ቤተሰብ ያፈራው ቤተሰብ እንደሌለው ከጀርባ አጣርቶ ነው የመጣው ወደ ቤት። እንደዚሁም የሚኖሩበትን ቤት በፊት የሚኖሩበትን ቤት ሁሉ ሄደው እዛ ሲያጧቸው ነው በማህሌት እገዛ የማህሌት ሰዎች አንዳንድ ሰዎች ነበሯት እና በእነሱ እገዛ ነው አሁን ያሉበትን ቤት የጠቆሙት። እርግጥ መድብል ኃይለኛ ሰው መሆኑን ከአሁን በፊትም ገምቷል። ነገር ግን የበፊት ሰራተኛው የበፊት ቀኝ እጁ የነበረው ዘሩባቤል መሆኑን ፈጽሞ አላወቀም ነበር። እሱ መሆኑ ብቻ ሳይሆን አሁን ያስደነገጠው ካሌብን ከሱ ጀርባ ያሉት ሰዎች ማንነት። ምክንያቱም አሁን መድብል ፈጽሞ በህይወት መኖሩን አስቦት የማያውቀው መንትያ ወንድሙ ነው ከመድብል ጀርባ ያለው። እንግዲህ ከመድብል ጀርባ ያለው ሰው መድብልን እንደ ወንድሙ እንደ ወዳጁ የሚያዩ ሰው በጣም ኃይለኛ እንደነበረ የካሌብ ወንድም እንደመሆኑ መጠን ከልጅነታቸው ጀምሮ በንብረት ዙሪያ እንደዚሁ ይህንን በመሰሉ ደግሞ በተለያዩ ነገሮች ሲፋለሙ የነበሩ ሰዎች ናቸው። መጨረሻ ላይ ነገሮች ይሄኛው እውነታን ይዞ ነው የሚሄደው። ካሌብ ደግሞ ገንዘብ በአቋራጭ ማግኘት የሚፈልጉ አይነት ሰዎች ከመሆኑም አንፃር እንግዲህ በመረጃ ይሄኛው ሲበልጠው ያኛው ደግሞ በኃይል ተጠቅሞ እሱን የገደለ መስሎት ነው እንግዲህ አሁን እስካሁን ድረስ ወንድሙ በህይወት እንደሌለ ነው የሚያውቀው። ወንድሙ በህይወት ቢኖር እንኳን ቀድሞ የሚያጠፋው ራሱ ካሌብ እንደሆነ አሁን ላይ ወንድሙ ሁሉን ነገር ያውቃል። ያንን ነገር ለመበቀል ካሌብን ለመጣል መድብልና የካሌብ ወንድም አብረው እየሰሩ ያሉበት ሁኔታ ነው ያለው። አሁን ላይ ካሌብ ወደ ቤት ቢመጣም መድብልን ማጥቃት ግን እንደማይችል እንደዚሁም የተያዘው ቪዲዮ መድብል የያዘው ቪዲዮ መድብልን ቢያጠቃው ለራሱ ይሄ ሚስጥር ተደብቆ የሚቀር ነገር እንዳልሆነ ግልጽ ሆኖለታል። አሁን ካሌብ ያለው አማራጭ ከመድብል ጋር መደራደር ነው። መድብል ደግሞ በማንኛውም ነገር እንደማይደራደር ከአሁን በፊትም ተናግሯል። እውነትን ለህግ አሳልፌ እሰጣለሁ፣ ወንጀለኞችን ለህግ አሳልፌ እሰጣለሁ፣ ለእውነት ስል ደግሞ ምንም አይነት ነገር መስዋዕት እከፍላለሁ ብሏል። ከአሁን በፊትም ወደ 7 አመት እስር ቤት ያሳለፈው ለእውነትና ለፍትህ ሲል እንደነበረ አሁንም ወደፊትም
በማንኛውም አይነት ነገር ከፍትህ ጎን እንደሚቆምና ወንጀለኞችን ለህግ ማቅረብ እንደዚሁም ባገኘው አጋጣሚ በራሱም ኃይል ተጠቅሞ ቢሆን የተበደሉ ሰዎች ጎን ለመቆም ፈቃደኛ ነው መድብል። አሁንም እንደዚሁ ነው ያለው አማራጭ። ባይ ዘ ዌይ ዝናን አይፈልገውም። አሁን ላይ ካሌብ ዝናን አይፈልገውም። ቢፈልገውም እንኳን ለማጥፋት እንጂ ዝና ይጠቅመኛል ብሎ አሁን ፈጽሞ ተስፋ የለውም። እንደዚሁም እስር ቤት ለራሱ እስር ቤት ውስጥ ያሉ ጓደኞቹን እንደዚሁም የሱ የነበሩ ሰዎችን እያፈላለገ ይገኛል። ዝናን ካገኛችሁት አጥፉት ለማለት ነው። ምክንያቱም ዝና አንድ ነገር ምናልባት ከመሰከረ ስለ ካሌብ ብዙ ነገር ያውቃል። በካሌብ ዙሪያ ደግሞ መነገር የሌሉባቸው ነገሮች ብዙ አሉ። ምክንያቱም የካሌብ ስራ ህጋዊ ስላልሆነ መነገር የሌሉባቸው ብዙ ሚስጥሮች አሉ። አብረው ሲሰሯቸው የነበሩ እንደዚሁም ደግሞ ብዙዎቹ በካሌብ ቁጥጥር ስር አሁንም ድረስ እየተሰሩ ያሉ ስራዎች አሉ። ድብቅ የሆኑ ቁልፍ የሆኑ የራሳቸው ሰዎች ሲቀሩ ማንም የማያውቀው የተለያዩ ቦታዎች የራሳቸው ክለብ እንዳላቸው የራሳቸው ቦታ እንዳላቸው የገጠር መሬት ሁሉ እንዳላቸው በእርሻ ስም ደግሞ የተለያየ ወንጀል የሚሰሩበት የነሱ የተከለለ ስፍራ እንዳለ እንግዲህ ዝና ያውቃል። የካሌብ እያንዳንዱ ንብረትን ከሞላ ጎደል ዝና ያውቃል። ያንን ሚስጥር ለህግ አሳለፈ ማለት ካሌብም ወደቀ ማለት ነው። የዝና ብቻ ሳይሆን እነ መድብል የያዙትን መረጃ አሁን ካሌብ ላይ ብዙ የሚመሰክሩ ነገሮች አሉ። ጠበቃው በራሱ የመሰከረው ቪዲዮ ከጠበቃውም ጋር ሆነ ከመርማሪ ፖሊሱ ጋር እንደዚሁም ከብሩክም ከመድብልም ከሞገስም እጅ ነው ያለው። ያንን ሁሉ ደግሞ አጥፍቶ እንደማይዘልቀው በተደጋጋሚ ያሰበበት ነገር ነው። ባይ ዘ ዌይ ጠበቃውን ለማስፈራራት ሞክሯል። እንደዚሁም አቅዶ ነው ያለው። እንግዲህ ሴት ልጁንም ያዟት ብሏል። ይዛችሁ ወደ እኔ አምጡልኝ ብሏል ካሌብ። ሴት ልጁን ከያዘ በኋላ ለመደራደር ነው። እያንዳንዱ መረጃ ውሸት እንደሆነ የሰራው ቪዲዮ ውሸት እንደሆነ እንዲናገር እሱን ለማስገደድ ነበር። ነገር ግን አልቻለም። አሁን ላይ መድብል በአንድ ደቂቃ ስራ እድሜ ልኩን የሰራበትን ነገር የሚያሳጣ አማራጭ ነው የሰጠው። በስተመጨረሻም ደግሞ ወንድሙ ሰርፕራይዝ እንደሚያደርገው በቅርብ ከመድብል ጋር ተገናኝተው ሲነጋገሩ ነበረ ካሌብን ሰርፕራይዝ ለማድረግ። ምክንያቱም ወንድሙ በህይወት እንዳለ ሲያውቅ ወንድሙ በአካል ቀርቦ ከካሌብ ፊት ለፊት ሲጋፈጠው ያኔ ድንጋጤው ብቻ ካሌብን ይጎዳዋል። እንግዲህ ብዙ የለፋበትን ወንድሙን ለመግደል ብዙ እንደለፋና ብዙ ነገሮችን እንደ ተሻገረ ነው ያየነው። ከዛም በኋላ እንግዲህ ወንድሙ ራሱን ሰውሮ ከከተማ ውጪ ብዙ ጊዜ እንደሚያሳልፍ አልፎ አልፎ እየመጣ ከመድብል ጋር እንደሚገናኝ ከአሁን በፊትም አይተናል። ምሳሌ በታገተች ጊዜ መጥቶ እሱ ነው ሄዶ ያስለቀቃት ራሱን ደብቆ ራሱን የካሌብ ሰዎች አስመስሎ። ምክንያቱም ከካሌብ ጋር አብረው ያደጉም አብረው የሰሩም ስለነበሩ የካሌብ ሰዎች በምን አይነት አለባበስ በምን አይነት ስርዓት በምን አይነት ንግግር በምን አይነት ቋንቋ እንደሚግባቡ ስለሚያውቅ በወቅቱ የካሌብ የሆነ ሰው ወደ ምሳሌን አግቶ በነበረበት ጊዜ ይሄኛው የመድብል ጓደኛ ቀጥታ ገብቶ ምሳሌን አግኝቷታል። ምክንያቱም አመጣጡ አለባበሱ አነጋገሩና እያንዳንዱ እንቅስቃሴው የካሌብ ሰው ነው የሚመስለውና ለዛም ነበረ ምሳሌን ከዛ ከታገተችበት ለማስለቀቅ በጣም ቀላል የሆነለት። አሁንም እያንዳንዱ የካሌብን ምስጢር እያንዳንዱ የካሌብን ጓዳ ስለሚያውቅ የካሌብን ደካማ ጎን ሁሉ ስለሚያውቅ ባይ ዘ ዌይ እንግዲህ ብዙ ጊዜ ሰዎች ደካማ ጎናቸው ቤተሰቦቻቸው ናቸው። እንደዚህ በትግሉ ዓለም ያሉ ብዙ ሰዎች ደካማ ጎናቸው ልጆቻቸው እናቶቻቸው አባቶቻቸው እንደዚሁ የትዳር አጋሮቻቸው ምናምን ሲሆኑ የካሌብ ደካማ ጎን ደግሞ ገንዘብና ገንዘብ ብቻ ነው። እንደዚሁ ስልጣንና ስልጣን ብቻ ነው። የያዘውን ነገር ፈጽሞ ሌላ ሰው እንዲጋራው አይፈልግም። ከአሁን በፊትም ከመድብል ጋር ያጋጨው ይህ ነገር ነው። መድብልን በተናገረው መልኩ ከውጭ ሀገር የመጡ ዳይመንዶችን ሲረከቡ ወቅት በተከፈተው ጦርነት
እሱና ካሌብ ተደብቀው ወደ መጋዘን ውስጥ ተደብቀው በነበረ ጊዜ መድብል ይዞት የነበረውን ከውጭ ሀገር ሰዎች የተቀበለውን ዳይመንድ ለቅጽበት ለመቀማት ሲሞክር መድብል እንግዲህ ታግሎት አንድ አይኑን ጎድቶት እንደወጣ ነው ከዛን የተናገረው። አሁንም ወደ ሀገር ከገባ ወደ ካሌብ የተናገረው ነገር ምንድነው? ለስልጣን ለገንዘብ ስንል እርስ በራሳችን ተገዳድለን ወንበር የመያዝ ስራ የአባቶቻችን ነው ብሎ ተናግሯል። እንግዲህ ከአሁን በፊት ነገሮችን እስከ ገንዘብ ለማግኘት ወይም ደግሞ የተቀመጠበትን ወንበር ላለማጣት ምን ያህል ርቀት ሲሄድ እንደነበር ሲጓዝ እንደነበር የምንረዳበት ነገር ነው። ካሌብ ይህን ያክል ነው እንግዲህ አሁን ላይ ግን የተጋፈጠው ከመድብልና ዘሩባቤል ከሚባለው ከቀድሞ ጓደኛው ወይም የስራ ባልደረባው እና በህይወት የለም ህይወቱን ነጥቄዋለሁ ብሎ ከሚያስበው ከመንትያ ወንድሙ ጋር መሆኑ በጣም ጉዳዩን ከበድ አድርጎበታል። እንግዲህ አሁን ላይ ካሌብ ላለመያዝ እንደዚሁም የያዘውን ንብረት ላለማጣት ከነመድብል ጋር ከመደራደር ውጭ ሌላ አማራጭ እንደሌለው ነው እዚህ ጋር ያየነው። እንደዚህ ወደ እነ ሞገስ ስንመለስ እነ ሞገስ አሁን ገንዘባቸውን አስመልሰዋል። እንደዚሁም የሰርግ ዝግጅቱንም ከሉላ ጋር ሊጋቡ እንደሆነና ሉላና ቅድስት እንደዚሁ ብሩክና ሞገስ ሰርጋቸው በአንድ እንደሚሆንም ተነጋግረዋል። ኦሬዲ ብሩክና ቅድስት አሁን ሞገስን እየጠበቁ ነበረ። አሁን ላይ ግን ኦሬዲ የሞገስ ሁኔታ ሙሉ በሙሉ በሚባል መልኩ በጣም ደስ በሚል መልኩ ተስተካክሎለት እንደዚህ ቤተሰቡ ደስተኛ ሆኗል። ይሁን እንጂ የካሌብ ጉዳይ ግን አሁንም እንደቀጠለ ነው። ነገር ግን ካሌብ ለመድብል ስጋት እንደማይሆንበት መድብል የያዘው መረጃና እያንዳንዱ መድብል ካሁን በፊት የሚያውቀው የካሌብ ሚስጥር ከጀርባው ያሉ የመድብል ሰዎች የካሌብን ጉልበት አድክመውበታል። ስለዚህ መልሶ ከሱ ጋር ለመስራትም ሁሉ እያቀደ ነበረ ካሌብ ከመድብል ጋር ማለት ነው። ነገር ግን መድብል በዚህ ነገር እንደማይደራደር እንደማይስማማም አሁን ላይ አቋሙን ያሳየበት ሁኔታ ነው። ሉላና ሞገስ በድጋሚ ከዛ ሁሉ ፈተና ወጥተው ለዚህን ደስታ ለዚህን ቀን በመብቃታቸው በጣም ደስ ብሎኛል። ጽናትን የሚያሳይ ነገር ነው። በፍቅር ውስጥ ምን ያህል እንደጸኑ ምን ያህል ዋጋ እንደከፈሉ የተረዳንበት በጽናት ካለፉት በትዕግስት ካለፉት የማያልፍ ነገር እንደሌለ የተረዳንበት በጣም አስተማሪ የሆነ ድራማ ነበረ። ብዙዎቻችን ተምረንበታል ብዬ ተስፋ አደርጋለሁኝ። እንግዲህ በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። በቀጣይ ፓርትስ ምን ይፈጠራል የሚለውን አብረን የምናየው ይሆናል። መልካም ጊዜ